ለእንጨት የሚሰግድ ለድንጋይ የሚሰግድ በባህር የሚያመልኩ መድኃኒት የሚቀምሙ ጠንቋዮች ነበሩበት። አባታችን ተክለ ሃይማኖት ስለ አካባቢው ሲሰሙ ቸይ የምትባል ወንዝን ተሻግረው ከተታ ገቡ። የአካባቢው ሕዝብ ካምልኮተ እግዚአብሔር ወጥቶ ግብሩ እንደ እንስሳ ሆኖ አገኙት። እግዚአብሔርን አያውቅም ነበር። እሳቸውም ይህንን የተናቀ ሥራ ሲሰሩ አይተው የጌታችን የኢየሱስ ክርስቶስን ነገር ይነግሯቸው ይገስጿቸው ነበር። ሕዝቡ ግን አልተቀበላቸውም፣ በጠላትነት ተነሳባቸው እንጂ ስለ ክርስቶስ እንዳይናገሩ ስለ ወንጌል እንዳይመሰክሩ አሏቸው። በፍጹም እምነት አባታችን ተክለ ሃይማኖት ግን ሰዎቹ ወደሚያመልኩበት ዛፍ ሄዱ። በዛፉ ያደረ ሰይጣን እኔ ፈጣሪያችሁ ነኝ የሚል ድምፅ ያወጣል። ሕዝቡ ሁሉ ለዚያ ዛፍ ይሰግዱለታል፣ የወደደውን ይሰውለት ነበር። አባታችን ተክለ ሃይማኖት ከሀገሬው ሰዎች ጋር ወደ ዛፉ በቀረቡ ጊዜ በዛፉ ላይ ያደረ ሰይጣን እያጓራ ጮኸ። ይህንን እንግዳ ሰው ወደ እኔ አታምጡት እያለ ጮኸ። አባታችንን አርቀው ሀገሬው ወደሚያመልኩት ዛፍ ቀረቡ። ተክለ ሃይማኖት ግን ፊታቸውን ወደ ምስራቅ መልሰው እጃቸውን ዘርግተው በተመስጦ ስለ ወገኖቻቸው ወደ እግዚአብሔር ይለምኑ ነበር። አቤቱ በፍጥረት ላይ የሚሰለጥነውን ይህንን ሰይጣን ከእግሮቻችን በታች ጣልልን። አቤቱ ይህንን ሰይጣንን አዋርደው። ዘወትር ይረዳሃል ብለህ የነገርከኝን የመላእክት ሁሉ አለቃ የሆነውን ቅዱስ መልአክ ሚካኤልን ላክልኝ። የዚህንም ሰይጣን ኀፍረቱን ግለጥበት። ጌታ እግዚአብሔር ሆይ ምግባር ያንተ ነህ። በዚህ በተሰበሰቡ ሰዎች ፊት ስምህ ይታወቅ፣ ሥራህ ይገለጥ። ጌታ ሆይ አንተ ታላቅ እንደሆንክ ይወቁ እያሉ ይጸልዩ ነበር። ሕዝቡ ወደሚያመልክበት ዛፍ ተመልሶ ሰይጣን ባንቺ አድሮ እየተናገረ ሕዝቡን የሚያስትብሽ አንቺ ዛፍ እኔ በምሰግድለትና በማምነው በኢየሱስ ክርስቶስ ስም አዝሻለሁ፣ ሕዝቡ የእግዚአብሔርን ኃይል ያይ ዘንድ ተነቅለሽ ወደ እኔ ነይ አሏት። ሕዝቡ ለዛፉ ሲሰግድ ያ ዛፍ ከስሩ ተነቅሎ እንደ እግረኛ እየተወናጨፈ አባታችን ተክለ ሃይማኖት ባሉበት መጥቶ ቆመ። የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህንን ሾላ ተነቅለህ ወደ ባህር ተተከል ብትሉት ይታዘዝላችኋል እንዳለ ጌታ በወንጌል። በዛፉ ያደረ ሰይጣን አንተ ክፉ ሰው ካንተ ወዴት ትሸሻለሁ? መላዋን የጽላልሽን አውራጃ የተውኩልህ አይበቃህም? ዛሬም ባሪያዎቼን ልትቀማኝ ነው እያለ እያጓራ እያለቀሰ ጮኸ። ያን ጊዜ ቅዱስ ሚካኤል እንደ መብረቅ እያበራ ከሰማይ ወርዶ ሰይጣኑን አንቆ ያዘው። ሚካኤል ጊዜ ሳይደርስ እንዳታጠፋኝ እያለ ሰይጣኑ ጮኸ። ከእንግዲህ ወዲህ ይሰው ወዳለበት አልደርስም እያለ ጮኸ። የአገሩ ሰዎች ሁሉ ወደ አባታችን ወደ ተክለ ሃይማኖት መጥተው የሕይወት ብርሃን አባታችን ሆይ ወደሚወደድ የወንጌል ጎዳና ምራን እያሉ ከእግራቸው ስር ወደቁ። ቅዱስ ዮሐንስ በራዩ የእግዚአብሔር መልአክ ለቤተ ክርስቲያኑ አለቃ ለኤጲስቆጶሱ እንደተናገረው እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ እንዳለ ከእግራቸው ስር መጥተው ወደቁ። የዮሐንስ ራእይ ምዕራፍ 3 ቁጥር 9። ሕዝቡ ሁሉ ተሰባሰበ። ብዙ ሰዎች ወንዶችም ሴቶችም ሽማግሌዎችና ሕፃናት ቦታ እስኪጠባቸው ድረስ ተሰባሰቡ። እግዚአብሔር በአባታችን እጅ ያደረገውን ድንቅ ሥራ ተአምራት ሰምተው የነበሩ ሁሉ እኛም አንተ የምታመልከውን አምላክ አምነናል አሏቸው። አባታችን ተክለ ሃይማኖት ተነስተው ምዕጻት ወደምትባል ወንዝ ወርደው ውሃውን ባርከው በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። በዚያ ዕለት ለከተታ ሕዝብ ታላቅ ድኅነት ተደረገ። በፍጹም ልባቸው አመኑ። በሕዝቡ ላይ የእግዚአብሔር መንፈስ እንደ ርግብ ወርዶ ሲያርፍባቸው አባታችን ተክለ ሃይማኖት ያዩ ነበር። አባታችን ተክለ ሃይማኖት ወንጌልን እያስተማሩ ስለ ኢየሱስ ክርስቶስ የማዳን ሥራ እየመሰከሩ በሃይማኖት እንዲጸኑ አደረጓቸው።
አባታችን ተክለ ሃይማኖት ኢትየብር በምትባል በእንደገና አውራጃ ቤተ ክርስቲያንን ሰሩ። በመስቀል ስም